አዶናይ ማዳ የምትባል ሰው ወደ አርባ ምንጭ ከተማ ገፍቷል እያሉ ነው። በሰላም ከዛ ሀገር መውጣት የለበትም። እንዴት እንደምታደርጉ ልንገራችሁ። ለአዞ እርባታ ላይ ወርወሩት። በቃ ለአዞ እራት መሆን አለበት ይሄ ሰው። እሱ ለጋሞ ህዝብ ታሪካዊ ጠላት ነው። እንዴት ለምን አትሎኝም? ባለፈው ኢሬቻ በዓል ለማክበር ጋሞ አባቶች ከጋሞ ምድር ተነስቶ ናዝራት ድረስ ሄደው እዛ ሲያከብሩ አይቶ ምን ይላል? ዲቻ ዲቻ ወላይታ ወላይታ እያለ ሲያላግጥ ነበር። ይሄ ሰውየው ከጋሞ አርባ ምንጭ በሰላም መውጣት የለበትም። እናንተ ደግሞ የጋሞ ቲክቶከሮች ማለት ነው በምን ጭንቅላት ነው ቆይ ትከሻ ላይ እየሸከማችሁ የምታዞሩት? ታሪክ ሰራቂ የሆነ ሌባ የሆነ ልጅ ነው እሱ። በጊዜ ንቁ። በቃ ምንድነው እሱ ታሪካዊ ጠላት እንደሆነ ያታቁም። እዛ በነገሰ ያገር ሄዶ ይንገስ እንጂ ሄድና እዛ ዲቃሎችን አሳድግ እንጂ እኛ ጋር አባቴ የተከፋ የተራበ የለም። አዶናይ እንኳን ወደ እናትና አባቴ ምድር ዋና ከተማ ወደ ሆነችው አርባ ምንጭ ወደኔም መገኛ ወደ ሆነችው አርባ ምንጭ እንኳን በሰላም ገባ ማለት ወዳለው። በዚህ አጋጣሚ እኔም የአርባ ምንጭ አካባቢ ልጅ ነኝ። በእናቴም በአባቴም የጋሞ አካባቢ ልጅ ነኝ። ከ42 ደሬዎች አሉ። ከነዛ 42 ደሬዎች ከሁለቱ የተገኘው ነኝ ማለት ነው። በዚህ አጋጣሚ ምናልባት ይሄን የተናገርከው ልጅ ሙሉ በሙሉ በአንተ ሐሳብ መስማማት ብቻ ሳይሆን ተቃዋሚም ነኝ። በእርግጥ አንድ ነገር መታወቅ ያለበት ነገር ምንድነው? የጋሞና የወላይታ ህዝብ አብረው ለረጅም ዓመታት በኔና በአንተ እድሜ ብቻም ሳይሆን በአባቶቻችን እድሜም ብቻ ሳይሆን በአያቶቻችን እድሜም ብቻ ሳይሆን በጣም ለብዙ ሺህ ዓመታት አብረው የኖሩ የአንድ ነገድ ግንድ የሆኑ ህዝቦች ናቸው። ይሄንን እኔም ይሁን አንተ ልንፍቀው የምንችለው ነገር አይደለም። እኔ ሌላው ወደ ተወሳሰበው ነገር ውስጥ መግባት አልፈልግም አሁን ዛሬ ላይ። ነገር ግን አንድ ማሳሰብ የምፈልገው ነገር ቢኖር ማንም ሰው ስለ ጋሞና ስለ ወላይታ ህዝቦች የማያውቅ ሰው አንድ ሰው የጋሞም ድንጉዛ የሆነ የወላይታን ድንጉዛ አንድ ሰው ለብሶ ሲያየው ወላይታን በደንብ የሚያክሰው ወላይታ ነው የሚለው፣ ጋሞን ደግሞ በደንብ የሚያክሰው ጋሞ ነው የሚለው። ልዩነቱ ለኔና ላንተ ቪዚብል ነው፣ ሊታየን ይችላል። እኔ አውቀዋለሁ በሚገባ፣ በቋንቋም አውቀዋለሁ፣ በባህላዊ ምግቦችም አውቀዋለሁ፣ በአለባበስም አውቀዋለሁ።